ጴጥሮስ ትዝ ይላችኋል። መልአክ መጥቶ ተነስ ይለው ብድግ አለ። እግሩ እኮ እግር ብረት እኮ ነው። እጁ እኮ ቆስሏል። ደም በደም እኮ ነው። መልአክ ሲመጣ አይ ቁስል ላይ ዘይት አያፈስልም። ቁስል አያውቅ ተነስ ነው የሚል ከነ ቁስል እሺ ብለህ መቆም ነው። ታምም ያለው አያውቅም መታመም። አሁን አይ ኢየሱስ ቢሆንስ ቁስል ላይ ዘይት ያፈሳል። ሰው ሆኗል ቁስል ያውቃል። መልአክ አያውቅም። አያቸውን ወንጌል ገብቶት በመልአክ የሚገረም ሰው ይገርማል ራሱ። ኢየሱስ ገብቶ ኢየሱስን የሚያክል አምላክ በርቶል ከዛ ደግሞ በተላከው ስትገረም መልአክ ተልኮ ብቻ ነው የሚመጣውና ኢየሱስ እኮ በጣም እኮ ሆነ ደጋፊ ብቻ እኮ አይደለም ተቋሚ ራሱ እኮ ጥሎት መሄድ አይችልም። እየጠላው እኮ ተከተለዋል እንኳን ወደው። ኢሚቴሽኑ ሲሪየስ ነው። ጎናቸው እርሱ ከኢየሱስ ኮርጅ በሉት ንገሩት። ከኢየሱስ ብቻ ኮርጅ በሉት። ከኢየሱስ ብቻ እኔን አትምሰሉ ኢየሱስን ምሰሉ። እኔ ያለው ራሴ ኢየሱስን ስትመስሉ ነው እግዚአብሔር ደስ የሚለው። በእውነት በህይወታችን በእያንዳንዱ ውሳኔ መንፈስ ቅዱስ ይግባብ። በእውነት ነው የምላችሁ እያንዳንዷን ነገር ያገባዋል። የህይወታችን ባለቤት እሱ አይደል? ምንጩ መሪው እሱ አይደል? ሎርድ እኮ ነው። እኔ ህይወት ላይ ፓርትነር እኮ አይደል? አብሮኝ እኮ ሰራተኛ እኮ አይደለም፣ ጌታዬ ነው እኮ። እና 9 ሰዓት አካባቢ እየጸለየ ያለ የጌታ መልአክ ቆርኔሌዎስ በሚጸልይበት ቦታ ላይ ድንገት ተገለጠ እና ብቅ አለና ቆርኔሌዎስ ሆይ አለው። እግዚአብሔር ያሳያችሁ አሕዛብ ነው። አይሁድ ቢሆን አይሁዳውያን በአባቶቻቸው ታሪክ የነቢያትን መጽሐፍት የሚያነቡ ከሆነ የአብርሃምን ታሪክ የሚያቅሰው የነ ሙሴን ታሪክ የሚያቅሰው የመላእክት አገልግሎት ወይንም ወደ አባቶቻቸው መላእክት መጥተው እንደነበረ በቅዱሳት መጽሐፍቶቻቸው በጣም በተደጋጋሚ ያውቃሉ። ይሄ ሰውዬ አሕዛብ ነው። በኋላ ወደ ይሁዲነት የገባ ፕሮሰላይት ገንዘብ ይከፍላሉ። ቀጥሎ የተወሰኑ ስርዓቶችን አድርገው ወደ ይሁዲነት የሚቀላቀሉ አይሁዳዊ በትውልዳቸው አይሁዳዊ ሳይሆኑ ወደ ይሁዲነት የሚቀላቀሉ አይነት ፕሮሰላይት ነው። ሮማዊ ነው። በኋላ ግን ወደ ይሁዲነት እምነት የተቀላቀለ ነው። በእስራኤል አምላክ የሚያምን ሰው ነው ማለት። ስለዚህ እግዚአብሔር መልአኩን ላከለትና ቆርኔሌዎስ ከዚህ በፊት አይቶ አያውቅም። የመጀመሪያ ኤክስፔሪየንስ ነው። አሕዛብ ነው እና ብቅ አለና እግዚአብሔር መልአክ ቆርኔሌዎስ ሆይ አለው። በስሙን ይጠራው ደግሞ በጣም የሚገርመው እንኳን የሐዋርያት ሥራ ምዕራፍ 10 ሆነ። ቀጥታ መልአክ አግኝቶት በስሙ ቆርኔሌዎስ ሆይ አለው። አቤት ሲለው ጸሎት ተሰምቷል አለው። ደግሞ የምታደርገው መስዋዕትም ወደ እግዚአብሔር አርጎልሃል። እግዚአብሔር እያንዳንዱን ነገር አይቷል። ስለዚህ እኔ ልኮኛል አለው። ቆርኔሌዎስ በመደንገጡ ቀጥሎ እናንተ አንብቡት ጊዜ ስታገኙ ምዕራፍ 10 ጌታዬ ሆይ ምንድነው አለ። ምን ላድርግ ነው የሚባለው እኮ ትዝ የሚላችሁ ከሆነ የሐዋርያት ሥራ ምዕራፍ 9 አካባቢ አንድ ምዕራፍ ጠጋ ካላችሁ ሰውየው አይሁዳዊ ነው። ጳውሎስ የሚሉ ሰው ሳውል ማለት ጌታ ኢየሱስ ሲገለጥለት ሳውል ለምን ታሳደደኛለህ ሲለው ምን አደርግ ዘንድ ትወዳለህ ነው አይደል? ቀጣዩ ጥያቄ ይሄ አሕዛብ ነው። አያውቅም እንደዚህ አይነት ነገር። እንደ ጌታ ምንድነው ይሄ ነገር? መልአክ አይቶ አያውቅም። ሊገድለው ይምጣ ሊያድነው ይምጣ ምንድነው ይሄ ነገር ሲል አይዞ አለው። እግዚአብሔር ነው የላከኝ። ጸሎት ተሰምቷል። እግዚአብሔር ጸሎትን ሰምቻለሁ በለው ብሎኝ ነው። መስዋዕት አርጎላል ተቀብሎታል እግዚአብሔር። ታዲያ ምንድነው ሲለው በላውን ወደ ቁርበት ፋቂው ወደ ስምዖን ቤት መልእክተኞች ላክ። ማንን ለማስጠራት ሲለው ስምዖን ጴጥሮስ የሚባል አንድ ሰው በቁርበት ፋቂው ስምዖን ቤት እንግድነት ተቀምጧል አለ። ይሄንን ዲቴል የሚያወራው መልአክ ነው። እግዚአብሔር ያሳይሰውና መላቆም የመላእክት አገልግሎት እኮ ከባድ በጣም በትህትና እኮ ምናልባት መንገድ ላይ ካገኛችሁ አይታወቅም። የመጨረሻው ዘመን ስለሆነ እግዚአብሔር እኛን ለማዳን ምንም ያደርጋል። መልአክ ምናልባት ካገኛችሁ እንደ ዘካርያስ እንዳትሆኑ። ዘካርያስ ካህን እያለ መጥቶ ትዝ ይላችኋል። ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች ሲለው አላወቀውም ማን እንደሆነ ባይዘው በኋላ ነው እኔ ማለት ብሎ መልአኩ ነገረው። አላወቀውምና ሚስት ኤልሳቤጥ ወንድ ልጅ ትወልዳለች ሲለው አስረዳው ለመልአኩ። መልአክ መጣ እንዳታስረዱ አሜን ነው የሚባለው። ካስረዳው እሱ አንተ ሊሰማ አይደለም የመጣው አድርስ ነው የተባለ። ያንተን ይዞ እኮ አይደለም መልአክ የእግዚአብሔርን ብቻ ነው የሚያመጣው። ከዚህ ወደዛ አይላክም። ከዛ ወደዚህ ብቻ ነው የሚመጣው። ስፒሪት ቢንግ ነው መልአክ። እግዚአብሔር ተገለጥ ሲለውና መገለጥ ባለባቸው ሰዓት ይገለጣሉ። ቀጥሎ ስፒሪት ቢንግ ነው እንደኛ አይደለም። ሁማን ቢንግ አይደለም። ስለዚህ አሁን ዘካርያስ ምንድነው ያለው? እኔ እንደምታይ ነኝ አለው። ቆሞ ያወራን እንተ አይተኛል። ሚስት ኤልሳቤጥም አርጅታለች እና የምትለው ነገር የሚሆን አይደለም ሲለው ገብርኤል ምንድነው እኔ አለው አላወከኝም አለው። በእግዚአብሔር ፊት የምቆም እግዚአብሔር ዛሬ አንተ ፊት መጥቼ ነው እንጂ እግዚአብሔር ፊት ነው የምቆመው አለው። በጣም እኮ ከባድ እኮ ነው። አንተ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው። እሺ ሲለው የተናገርኩትን ቃል አላመንከኝምና ይሄ ቃል የኔ አይደለም የእግዚአብሔር ነው።
አሁን እንዴት እኔን አታምነኝም እኮ አይደለም እግዚአብሔር የላከውን አልተቀበልክምና ብሎ ትቼዋለሁ አይደለም ያለው ነገሩ ከእግዚአብሔር ወጥቷልና ይፈጸማል አንተን ግን ትቻለህ ዲዳ አረገው ይላል መጽሐፍ አይደለም ምክንያቱም ለመላክ እንደሚመልስ ሰውዬ ትቶት ከሄደ ኤልሳቤጥማ በቃ ስለዚህ ዘግቶት ልጁ ሲወለድ ተከፈተ ስለዚህ አውቶ አፕሮች ያቃሉ ባይዘው መልአክ መንገድ ላይ ካገኛችሁ ብዙ አትመላለሱ አሜን እሺ ብላችሁ ጨርሳችሁ ከዛ ጥያቄ ካለ ተንበርከከ ኢየሱስን ነው መጠየቅ ለምን መሰለ መልአክ እንትን አይደለም አሁን ለምሳሌ ምዕራፍ 12 አለፍ ብላችሁ ሁሉ አንድ ምዕራፍ ወደ ቀጥላችሁ ለፉ ጴጥሮስ ትዝ ይላችኋል መልአክ መጥቶ ተነስ ይለው ብድጋል እግሩ እኮ እግር ብረት እኮ ነው እጁ እኮ ቆስሏል ደም በደም እኮ ነው መልአክ ሲመጣ አይ ቁስል ላይ ዘይት አያፈስልም ቁስል አያቅ ተነስ ነው የሚል ከነ ቁስል እሺ ብለ መቆም ነው ታመም ያለው አያቅም መታመም አሁን አይ ኢየሱስ ቢሆንስ ቁስል ላይ ዘይት ያፈሳል ሰው ሆኖ አላ ቁስል ያቃል መልአክ አያቅም አያቻውን ወንጌል ገብቶት በመላእክ የሚገረም ሰው ይገርማል ራሱ ኢየሱስ ገብቶ ኢየሱስን የሚያክል አምላክ በርቶል ከዛ ደግሞ በተላከው ስትገረም መልአክ ተልኮ ብቻ ነው የሚመጣውና መልአኩ መጣና ለቆርኔሌዎስ ወደዛ ወደ ምንድነው ስሙ ኢዮጴ ማለት 37 ማይል ነው ከቂሳሪያ ወደ ደቡብ ማለት ነው ልከ አስመጣው እና እሱ የሚነግርህ ነገር አለ አስቡት እንግዲህ ምን አይነት ፍጡር ነው ይሄ ጴጥሮስ የሚሉ ሰውዬ ነው የምትለው መልአክ እኔ ልነግርህ ማልችለው እሱ የሚነግርህ ነገር እና እሱን እንድታስጠራው ነው ልነግርህ የመጣው ሲለው ምን ጉድ ነው ጴጥሮስ ነው የሚለው አንቆ ጆሎ ቆርኔሌዎስ መሬት ላይ የሚኖረው መልአክ አስጠራው እንንገርህ የሚለው መልአክ የማይናገረው እሱ የሚናገረው እንትን ያለው እግዚአብሔር ሚስጥር ያስቀመጠበት መልአክ የማያወራው እሱ ብቻ የሚያወራው ይሄንን ማላድር ማለት መልአኩ እስኪሄድ ነው የጠበቀው ልክ መልአኩ ጨርሶ ሲሄድ ሎሌዎቹን ጠራ የተወሰኑ 2-3 ሎሌ ጠራና ከዛ ደግሞ አንድ እግዚአብሔርን የሚፈራና ለእርሱም ታማኝ ሆነ አንድ ሎሌ መረጠ ከዛ የተፈጠረው ጸሎት ክፍል ውስጥ ነው ለብቻው ነው እሱ ያየው ለብቻው ያያትን ጉዳይ አስረዳቸው ጉዳዩ እንደዚህ ነው ምን ያህል ሲሪየስ እንደሆነ እንዲያውቁ ማለት ነው መልአክ መጥቶ ነበር አሁን እየጸለይኩ ክፍል ውስጥ እሺ ወደ ቁርበት ፋቂው ስምዖን ቤት ሄደ ኢዮጴ ጴጥሮስ የሚባል ስምዖን የተባለ ሰው ይያላው እሱን አስጠራውና እሱ የሚነግር ነገር አለ ብሎኛል በጣም ነገሩ አንገብጋቢ ነው አፋጣኝ ነው መልአክ የማይናገረው ሚስጥር ይዟል ለይሶይ ሂዱና አምጡልኝ ሲል እኔ የመንፈስ ቅዱስ ዲዛይን ይገርመኝ ኢየሩሳሌም ሰውየው ኢየሩሳሌም የለም ሰውየው አሁን ከኢየሩሳሌም እኮ አይወጡ ሰዎች ጴጥሮስና ዮሐንስ በተለይ ኢየሩሳሌም በጣም ከሄዱ ይሁዳ አካባቢ አይሄዱም ከዛ ውጭ ያለው ለጳውሎስ ተተውለታል ዛሬ ግን መንፈስ ቅዱስ ጴጥሮስ በልዳና በሰሮና በኢዮጴ ያሉ ቅዱሳንን እንዲጎበኝ ያረጋው እና ልዳ የሚባለው አካባቢና ሰሮና የሚባለው አካባቢ መጥቷል ጴጥሮስ ምዕራፍ 9 ላይ ጳውሎስ ደማስቆ የዳነበት ቀን ማለት ነው እና ይሄኛው ጉብኝት መጥቷል እና አሁን ጳውሎስ ይዳናም አልሰማም ባይዞ ዝም ብሎ እየጎበኘ ነው መንፈስ ቅዱስ በየቦታው እየሰራ ነው አንዳንዱን ያወቀን ነው አንዳንዱን ደግሞ እኛ ማወቅ አይተበቀብንም እሱ እየሰራ ነው ሁሉንም ቢነገረን እኛም አንችለው ስራችንን ጥለን ነው የምንቀመጠው ታውቃለህ ጳውሎስ ዳነ ቢለው ባይዞ ኢየሩሳሌም ይመለሳል ጴጥሮስ ስለዚህ ሳይነገረው እሱ በዚህ ጋር እንዲሰራ አድርጎት ልዳና ሰሮና መጥቶ ሰዎች ተፈወሱ ትዝላችኋል አንድ ኤኒያ የሚባል ሰው እየተፈወሰ ኤኒያ የሚባል 8 ዓመት ያልጋ ቁራኛ ነበር ይለዋል አይደል 8 ዓመት ያልጋ ቁራኛ ማለት ካንገት በታች አይደል በድን ነው ማለት ነው ጭንቅላቱ ብቻ ነው የሚንቀሳቀሰው እና ጴጥሮስ ደግሞ የኢየሱስ ደቀ መዝሙር አይደል የኢየሱስ አይነት ነው ሲፈውስ የኢየሱስ አይነት የሚኮርጀው ከኢየሱስ ነው ከኢየሱስ ከሆነ ይሰራል ታውቃላችሁ አሁን ሰው ሰዓት ሲወረውር አይተኮረወርክ ሰው ትመታለህ ከኢየሱስ ከሆነ ብቻ ነው የሚሰራው አሁን ጴጥሮስ ኢየሱስ የሚያረጋት ይዟቸው ሲሄድ ኢየሱስ የሚያረጋው ነው የሚያዩት እንዲያዩም ነው እና ኢየሱስ በየመንገዱ ሰው ይፈውሳል ትዝ የሚላችሁ ከሆነ ያው እዚህ ወንጌላትን ብዙ ጊዜ ስለምንሰማ ሲፈውስ ትዝ የሚላችሁ ከሆነ መንገድ ላይ ወይ ሰው ቤት ነው የሚያገኛቸው አንዱን ሰውዬ እንደውም የፈወሰው ጴጥሮስ ቤት ነው ይሄ ጣራው ተነቅሎ በገመድ አወረዱ ትዝ ይላችሁ አንድ ያልጋ ቆነ 4 ሰዎች የጴጥሮስ ቤት ጣራ ነው ተነቅሎ የወረደው ቅፍርናሆም የኢየሱስ ያገልግሎቱ ሄድኳርተር የጴጥሮስ ቤት ስለነበር የጴጥሮስ ቤት ጣራ ነው የተነቀለው ባይዘው ራሱ ቤት ነው የተከናወነው ታምሩ እና ጴጥሮስ ነበር አጠገቡ አንደኛ ከ12ቱ መካከል ግንባር ቀደም ነው ቀጥሎ የቤቱ ባለቤት ነው ስለዚህ ቆሞ ያል እና በገመድ ሲያወሩ እያየ ነው እና ኢየሱስ ሰውየውን ኃጢአት ተሰረየችል አይደል ያለው መጀመሪያ ኃጢአት ተሰረየችል ሲል
ፈሪሳውያን ነበሩ። ኢየሱስን አይወዱትም፣ ግን እሱ ያለበት ቦታ ይመጣሉ። ኢየሱስ እኮ በጣም እኮ ደጋፊ ብቻ እኮ አይደለም፣ ተቃዋሚ ራሱ እኮ ጥሎት መሄድ አይችልም። እየጠላው እኮ ተከተለዋል። እንኳን ወደው ኮንትሮቨርሻል ነው ደግሞ ሰውየው። አሁን መሬት ላይ ሲኖር ከመለኮትነት ውጭ እኮ ግለሰቡ ራሱ እኮ በጣም አወዛጋቢ ነው እና በገመድ ሲያወርድ ሆነ ብሎ ነው እኮ የሚለው መጽሐፍ ቅዱስ። ኃጢአት ተሰረየ ይችላል እያሉ እኮ ነው። አሁን ምን አለው ፈውሶት እነሱ ከሄዱ በኋላ ኃጢአት ተሰረየ ይችላል ቢለው አውቆ እያሉ እኮ ነው ድርምስ ነው የሚያረጋቸው። ኃጢአት ተሰረየ ይችላል። ይሄ ማን ነው ከአንዱ ከእግዚአብሔር በቀር ኃጢአትን የሚያሰረይ ያለ እንዴ ሲሉ እግዚአብሔር ነኝ እኮ ነው። ከእግዚአብሔር በቀር ማን ያሰረየ? እኔው ነኝ፣ እኔ እኮ እግዚአብሔር ነኝ፣ አብ የላከኝ ወልድ ነኝ ነው። ከዛ አለኝ ስልጣን እኮ ነው፣ መለኮት ነኝ ነው እኮ። እኩያችሁ አይደለም ፊታችሁ ስቆም እኮ ነው። ኃጢአት ተሰረየ ይሄ ማን ነው ምናምን ሲሉ የሰው ልጅ አላችሁ በምድር ላይ ኃጢአት እንደሚያሰሪ ታምኑ ዘንድ አልጋን ተሸከመ ወደ ቤት ኃጢአቱን እንደማሰሪ እንድታምኑ አስነሳዋለሁ። የውስጡን ብቻ ቀድሶ አለቀቀውም፣ የደጁንም አልጋን ተሸከመ ሲለው ጴጥሮስ አይቶታል። ጴጥሮስ ቤት ነው ሰውየው። አልጋን ተሸከመ ወደ ቤት ሄድ ነው ያለው። ሰው ቤት ነው አይደል? ሰው ቤት ነው፣ ወደ ቤት ሂድ። ከዛ ዮሐንስ 5 ላይ እነ ጴጥሮስ አብረውት አሉ። ውሃ መጠመቂያ ቦታ ላይ ነው ያለው። አልጋን ተሸክማ ወደ ቤት ሂድ አለ። ያኛውንም 38 ዓመት ያልጋ ቁራኛ ይሄን ሁሉ ጴጥሮስ ያያል። ከዛ የሐዋርያት ሥራ ምዕራፍ 9 ላይ ጴጥሮስ መጣ። ይሄን ያልጋ ቁራኛ ነው፣ ወዴት ሂድ ይበለው? ቤቱ ነው። ተነስና አልጋን አንጥፋለሁ። የት ሂድ ይበለው? ቤቱ ነው። መንገድ ላይ ቢያገኘው ወደ ቤት ሂድ ሊለው ነው። አሁን ቤቱ ነው። ተነስና አንጥፈዋለሁ። ተነስቶም አልጋውን አነጠፈ። ኢሚቴሽኑ ሲሪየስ ነው። ጎናቸው እርሱ ከኢየሱስ ኮርጅ በሉት፣ ንገሩት። ከኢየሱስ ብቻ ኮርጅ በሉት። ከኢየሱስ ብቻ። እኔን አትምሰሉ፣ ኢየሱስን ምሰሉ። እኔ ያለው ራሴ ራሳችሁ ነው። እስቲ አሜን በሏ። እውነቴን እኮ ነው። ስለምወዳችሁ ነው። ባይዘው ስለምወዳችሁ ነው። ኢየሱስን ስትመስሉ ነው እግዚአብሔር ደስ የሚለው። በእውነት ነው ብላችሁ። ከዛስ ይሄ ተአምር ተከናውኖ እያለ እዛው ደግሞ ኢትዮጵያ አካባቢ አንድ ስሟ ማን ዶርቃ ነው ስሟ። ታማ ነበር፣ ሞተች ይላል። ከዛ እኔ እኮ አንዳንዴ መጽሐፍ ቅዱስ ታሪክ የሆነ ቀን እኮ አለው። 3 ምዕራፍ የሚሆን አንድ ቀን አለ። 5 ዓመት በሰላም ዝም ብለ ምንም ሳይጻፍ ኖረ። አንድ ቀን ላይ 3 ምዕራፍ ይወጣል። ሰዎች እኮ 30 ዓመት አገልግለው 28 ምዕራፍ እኮ ነው የወጣው። በአመት አንድ እንደማለት ነው። ብዙ አይደለም ማለት ነው አይደል? በየቀኑ ተአምር የለም። የሆነ ቀን የሚሰራው ተአምር ግን ብዙ ዘመን የሚሸፍን ይሆናል። ዶርቃ ታማ ሞተች ይላል። ከዛ ሰገነት ላይ አስተኝተዋት ጴጥሮስ እዛ ኢዮጴ እዛ ሰሮና ምናምን እንዳለ ሲሰሙ ልከው አስጠሩት። ኧረ እባክህ ሰው ታሞ ሞቷል አሁን ና አሉት። ከዛ ሄደ ይላል። ሲደርስ እያለቀሱ ደረሰ ይላል። ማርቆስ 5 ራሱ ነው ባይዘው። ከዛስ ጴጥሮስም ወደ ሰገነቱ ወጣ ይላል። ተዚያ ያቺ ጣሊታን ያስነሳበት ጊዜ ኢየሱስ ወዳለችበት ክፍል መጣ ነው የሚል ባይዘው። የሚጠቀማቸው ቃላቶቹ አንድ አይነት ናቸው ሉቃስ። ከዛ ኢየሱስ ሰዎች ከቤት ያስወጣ ነበር። ትዝ ይላችሁ። ጴጥሮስም ውጡ አላቸው ይላል ከቤት። ኢየሱስ የሚያስወጣበት ምክንያት ጴጥሮስስ ኢየሱስ አስወጥቷል። አሁን ኢየሱስ ካስወጣ ልክ ነው ማስወጣት። ምን እንደሚፈጠር አታውቅም። ኢየሱስ ካስወጣ ማስወጣት ውጡ አለ። በሙሉ አስወጣ ይልና ከዛስ የሞተችውን ሴት አጋለና አቢታ ሆይ አይደል? አንቺ ሴት ማለት ነው። ጣሊታ ማለት አንቺ ልጅ ማለት ነው። ትርጉሙ ሌላ ምንም ስም አይደለም። አንቺ ሴት ተነሽ ስለ ተነሳች ይላል። ከነ ህይወቷ ሰጣቸው። ኢየሱስም ጋር ያለው ቃል እሱ ነው። በዚህ ከነ ህይወቷ ሰጣቸው። ጴጥሮስም ጋር ከነ ህይወቷ ሰጣቸው ይላል። አመሰገኑ ይላል። ጴጥሮስስ ወደ ቁርበት ፋቂው ስምዖን ቤት በሰላም። በእውነት እነዚህ ሰዎች እኮ እድሜያቸውን ሁሉ እግዚአብሔር የሰራባቸው ከተሰራ በኋላ አይሻሙትም። በእውነት እድሜያችንን የሚያረዝመው ትህትና ነው። ታውቃላችሁ በጣም ሃምብል መሆን እስክንሞት እግዚአብሔር እንዲጠቀምብን ያደርገዋል። እድሜያችሁ ላይ ምንም እንጥፍጣፊ አይቀረውም እግዚአብሔር ለመጠቀም። ሃምብል እና ሰዎች ሃምብል እግዚአብሔር የሰራው ለእግዚአብሔር ነው። ቅንጣት ታክል ጴጥሮስ ይሄ ሁሉ ተከናውኖ ታውቃለህ ቁርበት ፋቂው ስምዖን ቤት ሄደ ይላል። ቁርበት ፋቂ ማለት ከሞተ ነገር ጋር ግንኙነት አለው ማለት ነው። ስለዚህ በአይሁድ ማህበረሰብ ዘንድ ብዙ የሚፈለግ አይነት ሰው አይደል። ሬሳ ምናምን ይነካል። ይሄ አሁን ምን የሞተ ቁርበት የሞተ እንትን ማለት ቆዳ አይደል። ስለዚህ ሰውየው እርኩስ ነገር ጴጥሮስ እሱ ቤት ሄዶ አብሮ ከረመ ነው የሚለው። እንደውም የተወሰነ ጊዜ ቁጭ ያለ ቅዱሳንን እየዞረ ይጎበኛል፣ ይጠይቃል። እነማናቸው ዳኑት ይላል። እስቲ ሰብስቧቸው ይላል። አብሮ ይጸልያል፣ ለብረት ያደርጋል። በዚህ ጊዜ ነው ቆርኔሌዎስ ያ ነገር ተከናውኖ መልእክተኛ የሚልከው እና
ቆርኔሌዎስ መልእክተኛ የላከ ቀን ጴጥሮስ ይላል ራበው ይላል እና እስቲ ምግብ ሱ ብሏቸው ምግብ እስኪዘጋጅ እኩለ ቀን ገደማ ስለሆነ ወደ ሰገነቱ ላይ ወጥቶ ሊጸልይ አይደለም ይለው። ስለዚህ ቤቱ ሰገነት አለው ማለት ነው። ጣራው ዝግ ነው፣ ኖርማል ጣራ አይደለም ማለት ነው። ኖርማል የፓለስቲና ቤቶች እንደዛ ናቸው። በቤቱ ጣራ ላይ ያለ የመጨረሻው ዘመን ትዝ ይላችሁ፣ በቤቱ ጣራ ላይ ያለ አይውረድ ብሏል ኢየሱስ። ምን ማለት ነው? ቤታቸው ጣራ ኖርማል ቆርቆሮ አይደለም፣ ዝግ ነው። እንደ ብሎኬት ነገር አድርገው እኛ በአርማታ እንደምንዘጋው ይዘጋና እዛ ላይ ሆኖ እረፍት ያደርጋልና ልክ እንደዛ እዛ ላይ ወጥቼ ልጸልይ ብሎ ጴጥሮስ ወጣ። ምግብ እስኪዘጋጅ እርቦታል። ሸለብ አረገው ይላል። ሊጸልይ ነው የወጣው። እንቅልፍፍ ነገር ወሰደው። ልጸልዩ ስትወጡ ጸልዩ። አሁን እንቅልፍ ጴጥሮስም ወስዶታል ብላችሁ እና ሸለብ አረገው። ሸለብ ሲያረገው እግዚአብሔር አያው ቆሞ እንዴት ያስረዳው? አስተኝቶ በህልምን ያስረዳው ራእይ። አሁን ቆሞ ቢነግረው ብዙ ለመረዳት ተቸጋሪ ነው። ያየው ነገር ሸለብ ነገር ሲያረገው ወዲያው በቅጽበት እኮ ነው። አልወሰደውም እኮ በሰመመን ነው የሚለው እንደውም ትክክለኛ በሰመመን ገና ሀፋፍ ነው። እየሰማ ነው ታች የሚሰራው ምግብ ሲያንኮሻኮሽ እኮ ይሰማል። በሰመመን ነገር ወሰድ ያደረገውና አንድ ሸማ ከሰማይ ወረደ ይላል። በተለያየ ቦታ የታሰረ ሸማ ወረደልና በውስጡ ሁሉም አይነት እንስሶች በእነሱ ሕግ የተፈቀደም የተከለከለምና ጴጥሮስ አቤት አለ። አርደ ብላ አለው። እርቦት ነው የወጣው። እታች ከሚበሰለው ምግብ ጋር አያያዝም ራዩ። ግን ሰውየው እርቦታል እኮ። አርደ ብላ ሲለው አይ ይሄማ በሕግ የተከለከለ ነው፣ ሕጉ አይፈቅድም አልበላም ሲለው ያ አርደ ብላ ያለው ድምፅ እግዚአብሔር የቀደሰውን አታርክሰው። ምን ማለት ቀድሼዋለሁ አለው። ይህም ራእይ ሶስቴ አይደለም ይል 3 ጊዜ አየ ሲወጣ ሲወርድ። በሶስተኛው ሙሉ በሙሉ ከተወሰደ በኋላ ጴጥሮስ ብንናል። ስለ ራእዩ ትርጉም እየተጨነቀ ሳለ ይላል ባይዘው ምንድነው እግዚአብሔር ሊነግረኝ የፈለገው እያለ እየተጨነቀ እያለ ከቆርኔሌዎስ ቤት የተላኩት ሰዎች ደረሱ። ቁርበት ፋቂው ስምዖን ቤት አሕዛብ ስለ መዳናቸው እኮ ነው ያስረዳው። አሕዛብ ይድናሉ የሚል ጭንቅላት ውስጥ የለም። እንዴት ይግባው? አይ ይድናሉ የሚል ነገር ውስጡ ቢኖር ይገባዋል። በፍጹም አሕዛብ ጋር ብሎ ዝግ ነው። ምንድነው እያለ ሲያስብ ቆርኔሌዎስ የላካቸው መልእክተኞች ቆመው የቁርበት ፋቂው ስምዖን ቤት እዚህ ነውን ብለው ይጮሃሉ ከደጅ። አዎ ሲሏቸው ስምዖን ጴጥሮስ በዚህ አለ እንዴ ሲሉ መንፈስ ቅዱስም የሚል ቃል አለ። እኔ ነኝና የላኳቸው ውረድ አወራቸው አለ። ምንም እንዳትፈራ አለው። ዲዛይን ያረኩት እኔ ነኝ አለ። ወርዶ ኑስት ያላቸው እኔ ነኝ ስምዖን ጴጥሮስ ነው ግቡ አለ። እግዚአብሔር ያሳየ ወታደሮች ናቸው። ሮማዊ ወታደር ደግሞ ቅዱሳንን የሚያሳድድበት ዘመን ነው። መንፈስ ቅዱስ ኮንፈርም ባያደርግለት አይሄድም። ይሶይ ምግብ በኋላ አስገባቸው። ቁጭ ብለው እያወሩ እያለ የተከናወነውን ነገሩት። ቆርኔሌዎስ የሚባል አንድ በጣም የተመሰገነ እግዚአብሔርን የሚፈራ የሚጸልይ ወደ ይሁዲነት እምነት የተቀላቀለ አንድ ትጉ ሰው እየጸለየ እያለ ትላንትና እንዳልኳችሁ በማግስቱ ነው የደረሱት። ትላንትና 9 ሰዓት ላይ ራእይ አየ። መልአክ ተገለጠለት። እንደዚህ ያለው ከዛ ቁርበት ፋቂው ስምዖን ቤት ስምዖን ጴጥሮስ አርፏል፣ ሂድና አስጠራው አለው። የሚነግርህ ነገር አለ ብሎት ነው ይዘን ልንሄድ ነው ሲለው ጌታ እንዲህ ያለው አይደል? ጠጋ ብሎ አብራቸው። እኔ ለመንፈስ ቅዱስ ያላቸው ሴንሲቲቪቲ ምን ያህል ቅርብ፣ አብረህ ሂድ፣ ውረድ፣ ውጣ ዝግጁ ናቸው ለመስማት። እኛ ዋና ነገር ነው የምንሰማው። እነሱስ ዲቴል ስለያን ስለመውረዱ አብሮ ስለሚሄዱ ፊልጶስ ትዝ ይላችኋል። እዚሁ ምዕራፍ 8 አካባቢ ወደዛ ጠጋ ብላችሁ ሰማርያ ትዝ ይላችኋል። እግዚአብሔር መጥቶ የሰማርያን ሪቫይቫል እየመራ የነበረ ሰውዬ ተነሳ አለው። አቤት አለው። ውጣ አለው። ከዚህ ከተማ ከናጠ ሪቫይቫል ውጣ አለው። ወደ ኤሊስም ወደ ይሁዳ ምድረ በዳ ሄዳሉ። ከሪቫይቫል ወደ ምድረ በዳ እናንተ ብትጠሩ እናንተ ትሄዳላችሁ። ሌላ ሰው ቢሆን ጆሮ ላይ ጨኖ ነው የሚጸልየው። ከዚህ ሊያጎለኝ የሚታገለኝ ነው። ምን ያህል ለጌታ ቅርብ እንደሆኑ እኮ የምታዩት እኮ ተነስቶ ይላል። የነበረውን እንቅስቃሴ ጴጥሮስና ዮሐንስ ከኢየሩሳሌም ሲወጡ ለነ ጴጥሮስ ሰጣቸው። ያው አስረክቤያለሁ ብሎ ወንጌላዊ ነው እሱ። ለሐዋርያቱ ማለት ሐዋርያት ናቸው እነሱ። እሱስ ኢቫንጀሊስት ነው። ብቸኛ አዲስ ኪዳናችን ላይ ወንጌላዊ ተብሎ የተጠራ ሰው ነው። ብቸኛ ወንጌላዊ ነው። ድሮም ወንጌላዊ ትንሽ ነው። 12 ሐዋርያ ያለ አንድ ወንጌላዊ ነው። አስረክቦ ወደ ይሁዳ ምድረ በዳ ሲሮጥ ምድረ በዳ ላይ ሲሮጥ እንዴት እንደሚሮጥ ታውቃለህ? ፊቱን ሸፍኖ ነው የሚሮጥ። የይሁዳ ምድረ በዳ ማለት በ75 ዓመት አንዴ ምናምን ነው ዝናብ የሚያገኘው። አሸዋ ነው። ይጮሃል፣ ይጮህብሃል፣ ያፏጭብሃል። ስለዚህ ፊትን ሸፍነ ጆሮን ካልሸፈንከው አሰማም አጠገብ የሚያወራውን ሰው። ስለዚህ ፊቱን ሸፍኖ ነው የሚሮጥ። እየሮጠ እያለ የጌታ መልአክም ጠጋ አለውና ወደ ሰረገላው ተጠጋ አለው። እኔ የኢትዮጵያዊ ነው ሰውየው፣ ሰረገላ ላይ የሚሄደው
መሃል ምድረ በዳ ነው የሚሄደው። ጠጋ በላለው የጌታ መልአክ ጠጋ በላለው ይላል። አሁን ጠጋ በል ትሰማለህ? ወዴት ነው ግን ሩጥ የምትለኝ ሲል ጠጋ በለው አለው። ይሄን ያህል ሴንሲቲቭ ናቸው። በእውነት በትህትና ጠጋባቸው ለመንፈስ ቅዱስ ቅርቡን በሉት። በእውነት በህይወታችን በእያንዳንዱ ውሳኔ መንፈስ ቅዱስ ይግባበት። በእውነት ነው የምላችሁ፣ እያንዳንዷን ነገር ያገባዋላ። የህይወታችን ባለቤት እሱ አይደል? ምንጩ መሪው እሱ አይደል? ሎርድ እኮ ነው። እኔ ህይወት ላይ ፓርትነር እኮ አይደል? አብሮኝ እኮ ሰራተኛ እኮ አይደለም፣ ጌታዬ ነው እኮ ሎርድ። እግዚአብሔር ይመስገን። ከዛ ጴጥሮስ ተነስቶ አብሯቸው ሄደ። ቆርኔሌዎስ ቤት በማግስቱ ደረሱ ይላል። ያው ረጅም ነው፣ ወደ ደቡብ ነው እነሱ የመጡት፣ እነሱ ከዛ ወደ ሰሜን ሄደ ማለት ነው። ጴጥሮስ ያን ሁሉ 30 ምናምን ማይል አብሯቸው ሄደ። ልክ ሲደርሱ ቆርኔሌዎስ ወዳጆቹንና ዘመዶቹን ሰብስቦ ምንድነው ወሬው ብሎ ነው ቤቱን ጠቅጠቅ አርጎ ቁጭ ብሎ ይጠብቀዋል። ጴጥሮስ ልክ ሲገባ ቆርኔሌዎስ ቤት ሲገባ አይ የሐዋርያቱ እንደው መልአክ ስላለው እንጂ ለእንትን አይመች ግርጥት ያለ ፀሐይ የደበደበው አባራ የሆነ ሰውዬ ነው። ደግሞ እስር ቤት ምናምን ስለሚውል ብዙ አይስብም፣ ግን መልአክ ነው። ገባ እሱ ጋር መልእክት አለ ያለ። ቆርኔሌዎስ ደግሞ 100 አለቃ ነው፣ ብራዘር የተከበረ። ልክ ጴጥሮስ ቤቱ ሲገባ እግሩ ላይ ወድቆ ሰገደለት ይላል። በዚህ ምን አይነት ሰውዬ ነው ብሎ እኮ አንተማ እንደኛ ብቻ አይደለም መልአክ ማወራው ነገር ምጣቅ ብሎ እግሩ ላይ ድፍት ብሎ ሲሰግድለት ጴጥሮስ ተነሳለው፣ እኔም እንዳንተ ሰው ነኝ አለው። እግዚአብሔር ጨምሮ ይስጣል። በእውነት ኖርማል መሆንን የመሰለ ነገር የለም። ኖርማል ስትሆኑ ደማችሁ በስርዓት ይሄዳል። በእውነት እኮ ነው ማለት አይደል? ስትረስፉል አትሆኑም። ተነስ አለው። ምን ነው ሲለው እኔም እንዳንተ ሰው ነኝ፣ ተነስና ቁጭ በል አለው። ቆርኔሌዎስ ተነስቶ ቁጭ አለ። ከዛስ የሆነውን ነገር አስረዳው። ለጴጥሮስ ሲያስረዳው መልአክ አየው አይደለም ያለው፣ አንድ የሚያብረቀርቅ ልብስ የለበሰ ሰው ወደ እኔ መጣ። አይ ጴጥሮስ ሲመጣ እውነቱን ሲነግረው የእግዚአብሔር እንዲህ ክንፍ ያለው የሚበራ አይደለም ያለው፣ የሚያብረቀርቅ ልብስ የለበሰ ሰው ወደ እኔ መጣ ብሎ ሙሉን አስረዳ። ስምዖን ጴጥሮስን ጥሩት ብሎን ነው ብሎ ከዛ ጴጥሮስ ቆመና እንደዚህ አለው፣ ለምንድን ነው የምትጠሩኝ አለው። ለምንድን ነው የጠራችሁኝ አለው። ምን ፈልጋችሁ ነው የጠራችሁኝ ሲል ጴጥሮስ ምን ፈልጋችሁ ነው የጠራችሁኝ ይላል። እነሱስ ቁጭ ብለው ምንድን ነው የምትነግረን? መሀል ላይ መንፈስ ቅዱስ ነው ስራውን የሚሰራው። ክብር ለኢየሱስ ይሁን። ምንድን ነው የፈለጋችሁት? ለምንድን ነው የጠራችሁኝ ሲል እነሱ ደግሞ ተሰብስበው አንተ ጋር የተቀመጠ መልእክት አለ ይነግራችኋል ተብለናል ሲል መልእክት ነበራት። ሁሌ መልእክት አላት ቤተ ክርስቲያን። ሁሌ መልእክት አለው ደቀ መዝሙር። ሁሌ ክርስቲያን መልእክት አለው። አያሽ መልእክት አንተ ጋር አለ ሲባል አይኑን አልጨፈነም። እስቲ ቆይ ላስብበት አላለም። አለ። ከይሁዳ ጀምሮ በመላው ገሊላ የሆነውን ታውቃላችሁ አላቸው። መልአኩ ያልነገራችሁን የምነግራችሁ ወንጌል ነው አለ። ክብር ለኢየሱስ ይሁን። ለመላእክት ያልተሰጠ ለደቀ መዛሙርት የተሰጠ ስጦታ ወንጌል መስበክ። መልአክ ከሰማይ ወርዶ ወንጌል አይሰብክም። ወንጌል የሚሰብኩ አሉ፣ ጥሯቸው ነው የሚለው። ክብር ለኢየሱስ ይሁን። ከይሁዳ ከገሊላ በይሁዳ የሆነውን በሙሉ ታውቃላችኋልና ከዮሐንስ ጥምቀት ጀምሮ ያለውን አነሳ። በኋላ ላይ እንደዚህ ያላቸው እግዚአብሔር የናዝሬቱን ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ቀባው። እርሱም ድንቅና ተአምራትን እያደረገ በአጋንንትም የተያዙትን እየፈወሰ በየመንደሮቻቸው ዞረ። አይ ስለ ኢየሱስ ሲያወሩ በጣም ነው የሚደንቁ። በየመንደሩ ነበር የሚዞረው አሉ። ኢየሱስ እንዴት አይነት ኳሊቲ ነው! ኢየሱስ መቼስ በእውነት አይጠገም። ደግሞ በጴጥሮስ አፍ ደግሞ አስባችሁታል። አብሮ ዞሯል መንደር ለመንደር። ተከተለኝ ሲለው እሺ ብሎ ሲወጣ የመሰለው ቤተ መንግስት ነው። ሰፈር ለሰፈር በየመንደሩ እየዞረ ምንድነው ያደረገው? አጋንንት ያወጣል፣ የታመመ ይፈውሳል፣ ወንጌል ይሰብካል፣ የተጎዱ ምናምን ሰዎች መሃል ይገባል፣ ኃጢአተኛ መሃል ይቀመጣል። አጋንንት እያወጣ የታመመ እየፈወሰው መንደር ለመንደር በየመንደሩ ዞረ አላቸው። በመካከላችሁ ነው ይዞረዋል። ክብር ለኢየሱስ ይሁን። እኔ ዝም ብዬ ባነብላችሁ ደስ ይለኛል። የጴጥሮስን ስብከቷን ብቻ። ጌታ ይባረክ። ቁጥር ስንት ላይ መሰላችሁ ያለች? 34 ከ34 ጀምሮ እንደዚህ ይላል። ላንብብላችሁ። ጴጥሮስም እንዲህ ሲል መናገር ጀመረ። እግዚአብሔር ለማንም እንደማያዳላ በእርግጥ ተረድቻለሁ። ነገር ግን እርሱን የሚፈሩትና ጽድቅን የሚያደርጉትን ሁሉ ከየትኛውም ወገን ቢሆኑ ይቀበላቸዋል። እግዚአብሔር የሁሉ ጌታ በሆነው በኢየሱስ ክርስቶስ በኩል ኢየሱስ የሁሉ ጌታ ነው። የሁሉ ጌታ በሆነው በኢየሱስ ክርስቶስ በኩል ወደ እስራኤል ሕዝብ የላከው የሰላም የምስራች መልእክት
ይኸው ነው ዮሐንስ ከሰበከው ጥምቀት ከገሊላ በኋላ ከገሊላ ጀምሮ በመላው ይሁዳ የሆነውን ታውቃላችሁ። የተሰወረ ታሪክ አይደለም። የኢየሱስ እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስና በኃይል ቀባው። እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ፈወሰ። እርሱ በአይሁድ አገርና በኢየሩሳሌም ላደረገው ሁሉ እኛ ምስክሮች ነን። ደግሞም ሰዎች እርሱን በእንጨት ላይ ሰቅለው ገደሉት። እግዚአብሔር ግን በሦስተኛው ቀን ከሙታን አስነሳው፣ እንዲታይም አደረገው። የታየው ለሁሉ ሰው ሳይሆን ከሙታን ከተነሳ በኋላ አብረነው ለበላንና ለጠጣን እግዚአብሔር ማስቀድሞ ለመረጠን ለኛ ለምስክሮቹ ነው። ይሄ ነው ሜሴጅ። መልአክ ያልነገራችሁ እኛ የምንነግራችሁ ይሄ ነው። ከገሊላ ጀምሮ በመላው ይሁዳ የተከናወነው ይሄ ነው። ኢየሱስ የተወለደበትን ጊዜ አይደለም አይደል ያነሳው። ኢየሱስ አገልግሎት የጀመረበት ጌታ ኢየሱስ ክርስቶስ ኢሳይያስ 61ን ብድግ አድርጎ በወንጌላት ላይ ማቴዎስና ሉቃስ ምዕራፍ 4 ላይ እግዚአብሔርም ምንድነው ያለው? በመንፈስ ቅዱስና በኃይል ቀባኝ ብሎ የጀመረበት ኢሳይያስ 61ን የተረተረበት ጴጥሮስ እሱ ጋር የሚጀምረው ቀባው፣ እግዚአብሔር ቀባው። ከዚያ በየመንደሮቻቸው የዞረ ምልክትና ተአምራትን አደረገ። በዲያብሎስ ተጽዕኖ ስር ያሉትን ፈወሰ። እግዚአብሔር ከእርሱ ጋር ነበረ ይልና ይሄ በእናንተ ዘንድ የታወቀ ነው። መልአክ የማይናገረው ይሄ ነው። ጴጥሮስ እንደዚህ ያለ ስሙ የመጀመሪያ የአሕዛብ ስብከቱ ናት። ሰዎች በእንጨት ላይ ሰቅለው ገደሉታል። ጴጥሮስ ሲሰብክ ባለፈውም ሳምንት ተናገረ። የዛሬ 15 ቀን ሰቅላችሁ ገደላችሁት ነው የሚለው። ለምን? ገዳዮቹ ጋር ነው። አሕዛብስ ማን እንደገደለው አያውቁም። ስለዚህ ሰቅላችሁ ገደላችሁት አይልም። ሰዎች ሰቅለው ገደሉታል። ገዳዮቹ እዛኛው ሰፈር ናቸው አሉ በሕይወት ግን እዛ ሰፈራቸው ሰዎች ሰቅለው ገደሉታልና እግዚአብሔር የሞትን ጣር አጥፍቶ በሦስተኛው ቀን አስነሳ። ክሪግማው እኮ ነው የምስራቹ። አስነሳው። ከዛስ እንዲታይ ያደርገዋል። አስነሳው የሚል ሚስጥራል እንዲታይ አድርጎታል። የታየውስ ለሁሉም አይደለም። አንዳንዶች ኢየሱስ ተነስቷል ስንላቸው አይደለም ገንዘብ ከፍላችሁ ሌሊት አሰርቃችሁት ነው ይሉናል። ለሁሉም አልታየም፣ ለኛ ነው የታየው። የዓይን ምስክር ነኝ። ኢየሱስ ከሞት ከተነሳ በኋላ ነበርኩ፣ ጨብጦኛል፣ ናንካኝ ነክቼዋለሁ ከሞት ከተነሳ በኋላ። ዋው! እንዴት አይነት ሶሊድ የሆነ ቴስቲሞኒ ነው። ሲሞት ነበርኩ፣ ሲቀበር ነበርኩ፣ ተነስቶ በዓይኔ አይቼዋለሁ። የታየው አንደኛና ሁለተኛ ለበላንና ለጠጣን አብረን አለ። አብረን በልተን ጠጥተናል አለ። አሳ ትዝ ይላችኋል፣ ሲጠብሱ መጥቶ ነበር። ትዝ ይላችኋል ከሞት ከተነሳ በኋላ እዛ እንትኑ ጋር እንደውም አሳ ሲጠብሱ አይደለም አሳ እያጠመዱ እያለ አይደል እንዴ ሲወጡ እኮ የበሰለ አሳ አገኙ። እነሱ አጥምደው ነው የመጡት። ዮሐንስ አያን አንብቡና የበሰለ አሳ እኮ አገኙ። ልጆች ሆይ ኑ ብሎ አላቸው። ከሞት ከተነሳ በኋላ ብዙ ለሰው አይገባም። እነሱ ሊያጠምዱ እዛ ይታገላሉ፣ እሱ የበሰለ አሳ ያቀርባል። በር ቆልፍልፍ አድርገው ዘግቶ በተዘጋ በር ይገባል። እንኳን እኮ ጥቅስ ሆነ። አሁን ቢሆን ምንድን ነው የምትሉት? በጣም እኮ ከባድ ነው። እነሱ በተዘጋ በር ሲገባ ቁጭ ብለው እንደውም ያዩታል። እኛ ብንሆን እንወጣለን። ታውቃላችሁ፣ በተገኘው እንትን ነው የምንወጣው የምናመልጠው። ምስክሮች አብረን በልተናል ጠጥተናል አለና ቀጥሎስ እግዚአብሔር አስቀድሞ ለመረጠን ለኛ። በጣም ከባድ ቃላት እቺ። ይሄንን ለመመስከራው እግዚአብሔር አስቀድሞ መርጦናል። የመረጣቸው ማን? ኢየሱስ እኮ ነው የመረጣቸው። በሱ በኩል የመረጠን አብ ነው። ለምን? ለዚህ ቀን ይሄንን እንድንመሰክር ለተመረጥ ነው ለኛ ታየ። እኛ ምስክሮች ነን። በእርሱ የሚያምን የዘላለም ሕይወት ያገኛል አላቸውና በሕያዋንና በሙታን ላይ እንዲፈርድ እግዚአብሔር ስልጣን የሰጠው እርሱ እንደሆነ እንመሰክራለን ሲል መንፈስ ቅዱስ ወረደ ይላል። ለመጀመሪያ ጊዜ ሰማይ ተቀዶ አሕዛብ ላይ መንፈስ ቅዱስ እንደገና እንደ አይሁድ እላያችን ላይ የፈሰሰው በወንጌል ነው። ወንጌል ሰብከን የወረደ መንፈስ ሌላ ነገር ብለን አይኑ ወንጌል ብቻ ኢየሱስ ሲባል ነው የወረደው። ኢየሱስ ስንል ነው ደስ የሚለው። ኢየሱስን ለማክበር ብቻ እላይ ኢየሱስን ለማድመቅ ነው መንፈስ ቅዱስ የወረደው። ልክ ይህን ሲናገር መንፈስ ቅዱስ በነበሩት ላይ በሙሉ አንድ ሰው አልለየም ወረደባቸው። ከዛስ ጴጥሮስና አብረውት ከዛ ከኢዮጴ የመጡ አንዳንድ አይሁዳውያን አሉ። ቆመው እንደዚህ እያዩ እርስ በርሳቸው አስቀድሞ በእኛ ላይ እንደወረደው አስቀድሞ ወርዷል እነሱ ላይ አየ የብቻ አድርገውት ነበር።
እነሱም ላይ ወረደ አሉና ቀጥሎ መንፈስ ቅዱስ ወርዶ መጮህ ብቻ ኮለ በልዩ ቋንቋ ሲናገሩ እግዚአብሔርን በዚያው ቋንቋ ተዚህ የሚላችሁ ኮነ የሐዋርያት ሥራ ምዕራፍ 2 ላይ በገዛ ቋንቋችን እግዚአብሔርን ያመሰግናሉ ነው የተባለላቸው እነ ጴጥሮስ ያንኑ ደገመው እነ ጴጥሮስ የጴጥሮስን ሰው ሰምቶ ነበር የገረመው ዛሬ ጴጥሮስ የሰው ሰምቶ እየገረመው እግዚአብሔርን በልዩ ቋንቋ ያመሰግናሉ አስደናቂ ነው አሉና ከዛ ጴጥሮስና የደቀ መዛሙርቱ እግዚአብሔር ይመስገን ብለው ሊመለሱ ጥቂት ጊዜ ባካቸው አብራችሁ ኑሩ ውስጥ እንደናንተ አይነት አገልጋይ ከየት እናገኛለን እንደው ትንሽ እስቲ ያስተምሩ ሲሉ ጴጥሮስ ያው ስራ ስላለበት ኢየሩሳሌም መመለስ ስላለበት አይ ልመለስ አላቸው ተመልሶ ኢዮጴ ሲመጣ ወሬ ድሮም ግን ፈጣን በእውነት ወሬው ኢየሩሳሌም ቀድሞት ገብቷል እኔ እኮ የሚገርመኝ መንፈስ ቅዱስ ወረደ ተብሎ አይወራም ጴጥሮስ አሕዛብ ጋር ሄዶ በላ እሚል ነው ደረሰው እና ያዕቆብ እኮ ጠሩትና ምዕራፍ 11 ሪቫይዝ ያረገበ ማለት አሉት ያዕቆብን ይፈሩታል ያዕቆብ ማለት ያዕቆብ ደብዳቤ ያዕቆብ መልእክት ጸሐፊ የነበረው ማለት ነው የጌታ ኢየሱስ ወንድም ማለት ሰውየው ኢየሱስን ትዝ የሚላችሁ ከሆነ እዚህ ሊገለጥ ወዶ ሰው መሃል የሚሰወር የለም እስቲ ውጣ ይለዋል እስቲ ውጣና ራስን ገለጥ ኢየሱስን እኮ ሊገሉት ይፈልጋሉ እስቲ ውጣና ራስን አሳያ ዝም ብለህ ሊገለጥ እየወደደ የሚደበቅ የለም ይለዋል እሱ ሰውዬ ማለት ነው ጌታን ተቀብሎ እኮ ነው ሲጽፍ እኮ ታውቃለህ ታላቅ ወንድሜ ነው አይደለም ያለው ኢየሱስን ጳውሎስ ነው ታላቅ ወንድማችን ያለው ከኋላ መጥቶ ይሄኛው አንድ ቤት አብሮ ኖሮ ጌታዬና አምላክ ያለ ወንጌል ምን ያህል ጠንካራ እንደሆነ የምታውቀው 30 ዓመት አንድ ቤት ነው የኖሩት ወንጌል ሲገባውስ ወንድሜ አይደለም ያለው ኢየሱስን ማይ ሎርድ እኔ ባሪያህ ነኝ ያለው ወንድሜ ነው አላለም ሰውየው እናቴ የጸሎት ሰው ነው ወደ ኢየሱስ እኮ ነው የሚጸልየው ተንበርክኮ ጌታዬ ይሏል የታላቅ ወንድሜ ቤት ነው አላለም ቸርች መጥቶ እኩል ነን ያለው እስቲ አሜን በሏ ትላንትና ጌታን የተቀበላለ እሱ ኢየሱስን በአካል ከማን በላይ ያውቃል በዚህ እነ ጴጥሮስ እነ ዮሐንስ እነ ያዕቆብ እኮ 3 ዓመት ተኩል እኮ ነው አብረውት እኮ የኖሩት ይሄኛው ያዕቆብስ 30 ዓመት አናጢ ሆኖ እኮ ያውቃል ጠራቢ ሆኖ እኮ ያውቃል ሲሄድ አብሮ ሄዷል ወጥቷል ገብቷል በልቷል ጠጥቷል ሚድል ክላስ አካባቢ ናቸው እንደምታውቁት ስለዚህ በጣም ብዙ ነገር ሼር አድርገዋል አብሮ ከኢየሱስ ጋር ጎስፕል ግን በጣም ከባድ እኮ ነው የዘላለም ሕይወት በእውነት እኮ ነው የምላችሁ እና እሱ ሰውዬ ማለት ነግሬያቸዋለሁ ከዚህ በፊት በጣም ስለሚጸልይ ጉልበቱ የግመል እግር ይመስል ነበር ይላሉ መጅ አለው ጉልበቱ እንዲህ መዘረጋት አይችልም ነበር ይላሉ እግሩ ከመንበርከክ ብዛት ታጥፎ ማለት እና ይፈሩታል ደብዳቤውን ማንበብ ነው ሰውየው ምን አይነት ሰው እንደሆነ ለማወቅ በዚህ እምነት እያሉ አበዱ ገላትያን አንብበው ከዛ ያዕቆብ ባላንሳ ያለ ሥራ የሆነ እምነት ከሥጋ እንደተነጠለ ነፍስ ነው የሞተ ነው ብሎ እምነትን በሥራ አሳየኛ ብሎ የገላትያን ኤክስትሪም ጎትቶ እዚህ ጋር መጣው ሰውየው ሌጋሊስቲክ ሆኖ አይደለም ባላንስ ነው በጣም ማቹር ያደረገ ክርስቲያን በጣም ሙክክ ስትሉ ሞር ፕራክቲካል ነው የምትሆኑት እና ይፈሩታል ጴጥሮስ ይፈራዋል ባይዘው ምክንያቱም ገላትያ ምዕራፍ 2 ከያዕቆብ ዘንድ ሰዎች ሲመጡ ፈራ ይላል ሰውየው በጣም ነው ስትሬት ፎርዋርድ እንዲቀጥ ያለ ነው ደግሞ የቤተ ክርስቲያኒቱ መሪ ነው ስብሰባ እኮ እንደዚህ ሰብስቧቸው ቁጭ ብሎ ምዕራፍ 15 ላይ እኮ ሰብስቦ ቁጭ ብሎ እኛና መንፈስ ቅዱስ አለ ወሰነናል ሲል እኮ እኛ ወሰነናል አይደለም ስብሰባ ላይ መንፈስ ቅዱስ አለ እኛና መንፈስ ቅዱስ ይሄንን ወሰነናል ይሄን ያክል ከባድ ነው ሰውየው ሲወስን በቃ ወሰነናል ቤተ ክርስቲያን ወሰናለች አይደል የሚለው እኛና መንፈስ ቅዱስ ብሎ መለኮት አለ መሐል ያለ ስብሰባ ውስጥ ሶስት ነው ብቻ ነው መንፈስ ቅዱስም ተስማምቷል በዚህ ጉዳይ ይላል በዚህ ማን ኦፍ ፕሬየር እና እንዲህ የሚዳሰስ ሰው ነው እና ጠራው አሕዛብ ጋር ምን ልሰራ ነው የሄድከው ታስረዳ አለ ጴጥሮስ ቆመ ሊያስረዳ ይገርማችኋል አለ አስበው እግዚአብሔር ያሳይ አገር የሚያንቀጠቅጥ ሰው የትሁት ሆኖ በጥላው በጨርቁ እኮ ሰው የሚፈውስ እኮ ነው አረ የጴጥሮስ ጥላ እኮ እየተፈለገ ትዝ ይላችኋል የታመመ ሰው ይቀመጥ ነበር ይላል ጥላ እኮ በፀሐዩ አወጣጥ እኮ ይወሰናል የጧት ፀሐይ እኮ ነው ረጅም ነው ጥላ እኩለ ቀን እኮ ነው ጥላ የለም መንፈስ ቅዱስ እኮ የጥላውን ሁሉ እየተዋሰ ጧትና ከሰዓት እያደረገ እኮ የሚሰራበት ሰውዬ ሲጠየቅ ዶክትሪን ነው አይ አሰራር ልምምድ አይደለም ያስተምሮ ነው ኖ አሉት ቀጥል ተናገር አሉት ስምዖን ቤት ነበርኩ አለ እሺ ሸማ ሲወጣ ሲወርዳዩ ብሎ ራእዩን ተናገረ እሺ ከዛ በኋላ ሰዎች መጣው መንፈስ ቅዱስም ጠጋ ብሎ ሂድ አለኝ አለ
ጌታ ብሎኛል ድሮም ነበር ነው። ግን የምር ነው የሚላቸው እነሱን። አያው መደበቂያ አይደለም ጌታ ብሎኛል አለ ጴጥሮስ። መደበቂያው እኮ አይደለም። እንደውም እኮ አስጨንቆት ነው የወሰደው እንጂ እሱ እኮ ባይሄድ ነው ደስ የሚለው። ጳውሎስ የሚሉ ሰው ይምጣና ይገላግለኝ እኮ ነው ለሱ። ጳውሎስ ገና መዳኑ ነው ወደ አገልግሎት ስለማይመጣ አንተ ቀድመህ ሄድ ብሎት ነው። ሂድ አለኝ ሄድኩ አለ። እንድች አንድ ሰው አልነካውም አለ። በዚህ እጅ አልጫንኩም። አንብቡት ነው እየተናገርኩ እያለ እጅ ጭኜ ቢሆን አስተላለፈ ነው ልትሉን ቆሜ እያወራዋል። እኛ ላይ እንደወረደው እነሱ ላይ ወረደ አለ። ከዛ ምን እንዳለ ታውቃላችሁ? ኳሱን ወደ እነሱ መለሰው። መንፈስ ቅዱስን እከለክል ዘንድ እኔ ማን ሲል ጉባኤ በሙሉ ማንም እና ቄለ እንዴ አንተማ ሳጥማጅ ነህ ከልካይ ፈቃጅ ማን አረገ? ለምን ሄድክ ነው አስረዳን ያልነው እንጂ መለኮትን ፈቃድና ከልክል እኮ አይደለም እኮ። ታዲያ እኔ ምን ላድርግ? እኔማ ባሪያው ነኝ። ተነስና እንትን ሲለኝ የሚሄድ ተመለስ እኔ የምመለስ እከለክለው ዘንድ እኔ ማን ነኝ? አትውረድ እለዋለሁ እንዲህ አለ። ወረደ አለ። እርሱ ሉዓላዊ ነው። ክብር ሁሉ ለኢየሱስ ይሁን። በዚህ ጊዜ ደስ አላቸው እግዚአብሔርን አመሰገኑ ይልና ቀጥሎ ግን በል እንግዲህ በዛው ወደ አሕዛብ እየሰበክ ቀጥል አይደለም ያሉት። በቃ ወርዷል። ጎሽ እግዚአብሔር ይመስገን ብለው ጸጥ አሉ። ይሄዳሉ እኮ በኋላ ላይ ሄዷል ጴጥሮስ። በእርግጥ ግን ብዙ እንደማይሄዱ ስላወቀ ጳውሎስ ጎትቶ አመጣ። ጳውሎስ መንፈስ ቅዱስ እንዲሞላ አረገው። ጳውሎስ አይሁዳዊ ነው። ስለዚህ ማነው ስሙ? ያ ሰውዬ ጸልየለት ስሙ ማን ነበር? ሐናንያ ራሱ ነው የሚናገረው። በሕጋቸው የበረታ እጅግም የተወደደ ሰውዬ ጳውሎስ ባይዞ መንፈስ ቅዱስ የተሞላው በሐናንያ እጅ ነው። እግዚአብሔር ያሳይ ሰማይ ሲገናኙ ይሄን የሚያክል ትልቅ ሰው መንፈስ ቅዱስ ሙላት ያጠመቀው እኮ ሐናንያ ነው። ማን ያጠምቀዋል? እነ ጴጥሮስንማ ቢያገኛቸውም አይመራቸውም ጳውሎስ። ሐናንያ ራሱ ሂድ ሲባል ሐናንያ አልሄድም ማለት መንፈስ ቅዱስ እኮ ነው ሂድ ሳውል ይጠብቃል ሲል አልሄድም። እንደሱ ቃል በቃል እንደ እግዚአብሔር ያለው ወዲህ ነው መልከኛ ነው። አገልግሎት ሳልጨርስ ይሄ ሰውዬ እኮ አለው መልአክ ቢሆን ብዙ ነበር የሚጣላው፣ ግን ለቀጥታ ለእግዚአብሔር ነው። ኧረ እግዚአብሔር ወደኔ ያለ ይሄ ሰውዬ እኮ በደረሰበት የሚያስገድል የሚያሳስር ነው ሲለው መንፈስ ቅዱስ ምንድን ያለው? ዕቃዬ ነው አለው። አንተ የምታቋሰር እኔ ዕቃዬ ነው ብድግ አድርጌ እንዲያደርገዋለሁ አለ። ዕቃ ውስጥ እኮ ዘይት ሙላ ውሃ ሙላ ዕቃ ነው። ለምን ዘይት ለምን ውሃ አይልም። አንተ ነህ መርጠህ የምታደርገው። የፈለኩትን ነው ማረግበት አለ። ደግሞ በአሕዛብና በነገስታቶቻቸው በእስራኤል ሕዝብ ፊት ስሜን የሚሸከም ዕቃ ነው። ደግ ዕቃ ነው ታውቃለህ። ስም ተሸካሚ የእኔን ስም እላዩ ላይ አድርጌ እልከዋለሁ አለ። ለኢየሱስ ይሁን። በኋላ ላይ አይደለም የሚለው አገኘው ሰውዬው እናት ኢየሱስ አግኝቶ ታውሯል። ከዛ አይኑ ድፍን ብሎ ወንድሜ ሳውል አለ። ወንድሜ ያለው ታውቃለህ ቦርናጌን ነው። ድሮስ አቶ ሳውል አልፈዋል is my brother ወንድሜ ሳውል አለው። አቤት ሲለው መንገድ ላይ የተገለጠለ ኢየሱስ ክርስቶስ ነው አለ። እኮ ሰዎቹ አፍለኮ ወንጌል እንዴት እንዳለ ምን ራእይ አየህ አይደለም ያለው ኢየሱስ ክርስቶስ ነው የተገለጠለ አለው። የላከኝ እሱ ነው አለው። በልና አለው እጁን ሲጭንበት ቅርፊት ወደቀ ይላል። አየው አይን ላይ ታውቃለህ። አሳዳጁን ሰውዬ እንደዚህ አየው። እርቦታል ሰውዬው እናት 3 ቀን አጽሞታል። መንፈስ ቅዱስ ያገኘው ቀን ያጾሙ እርቦታል። ተነሳለሁ በኢየሱስ ክርስቶስም ተጠመቃለሁ። አሁን እንትን ስትሆን እኮ ነው መንፈስ ቅዱስ የሚለምን እንጂ የጳውሎስ አይነት እኮ አይለምንም። ተነሳለሁ አይደል? ትዝ ይላችኋል። ጌታ ኢየሱስ ተነሳለሁ ምን ላድርግ ሲል ተነስና ሂዳለሁ። አረ ጌታ አላይም ሲል ተነስና ሂድ። የመውጊያውን ብረት እንዳትቃወም ከዚህ በኋላ ትሪት የሚደረግና የማይደረግ አለ። ሲቆይ ነው ትሪት ያደረገው። መጀመሪያ እኮ መጥቶ ነው የጣለው። ከዛ ወደቀበትስ ተነስና ቆማለሁ። ከዚህ ሂድ ቀን የሚባል መንገድ አለ። በዚህ ሂድና እዛ ቁጭ በላል። ይሄኛው ሲመጣስ ተነስና ተጠመቃል። ተጠመቅ ከደቀ መዛሙርት ጋር አገናኝቶት ሐናንያ ተመልሶ ሄደ። ከዛ ጳውሎስ የሚሉ ሰውዬ መጣ። ምዕራፍ 13 ላይ እናቴ ዱሎን ይቀበላል። መጣ ጳውሎስ። አፍሪካ ይመርጥ፣ ኤዥያ ይመርጥ፣ ዩሮፓ ይመርጥ። በቃ እንደዚህ ቀጥ ብሎ ነው እያረሰ የወጣው። የመጽሐፍ የሐዋርያ ሥራ 70% የጳውሎስ ነው። ባይዘው ታሪኩ ሉቃስ ያዳላ እስከሚመስል ማለት ነው። አሁን ወደ ጳውሎስ ሺፍት አደረገ። ከዛ ከጳውሎስ ጋር አብረን አሁን ኦልሬዲ እኛ ተቀበልን ብያቸዋለሁ መንፈስ ቅዱስ። ከዚህ በኋላ የአሕዛብ ከተማ ነው ታሪኩ። በቃ አብረን እንተማለን።